ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት የስፖርት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ለተሰኞ ህዳር 8 2018 ዓ.ም እንደወትሮ ሁሉ የተለያዩ መረጃዎችን አሰናድተናል። ለመረጃዎቻችን እንድትከታተሉ እንጋብዛለን። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ እንዱላ እንደዚሁም የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። ኤሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ በኢትዮጵያ አስተናጋጅነት በአዲስ አበባ በቢቂላ ስቴዲየም እና እንደዚሁም ደግሞ በምስራቅ ኢትዮጵያ ድሬዳዋ ኢንተርናሽናል ስቴዲየም ላይ እየተከናወነ ይገኛል። ባሳለፍነው ቅዳሜ ነው ጅማሮውን ያደረገው። የኢትዮጵያ ብሔራዊ ቡድንን ጨምሮ እንግዲህ ሌሎች 9 ሀገራት በድምሩ 10 ብሔራዊ ቡድኖች እየተሳተፉበት የሚገኘው ከ17 ዓመት በታች የኤሴካፋ ዞን የአፍሪካ ዋንጫ ማጣሪያ የውድድር መድረክ ባሳለፍነው ቅዳሜ ጅማሮውን አድርጓል። የኢትዮጵያ ብሔራዊ ቡድን በመክፈቻው ጨዋታ ከሩዋንዳ አቻው ጋር ጨዋታውን አድርጎ 2-0 በሆነ ውጤት በኢትዮጵያ ብሔራዊ ቡድን አሸናፊነት ተጠናቋል። ዳዊት ካሳው 31ኛው ደቂቃ ላይ፣ ኡዜፍ ሻፊ ደግሞ 36ኛው ደቂቃ ላይ በመጀመሪያው ግማሽ 45 ቀይ ቀበሮቹ ወይም ደግሞ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንደዚሁ የመጀመሪያ ጨዋታውን በድል ማጠናቀቅ ችሏል ማለት ነው። በቀጣይ የምድብ ሁለተኛ ጨዋታውን የሚያከናውን ይሆናል። በትላንትናው ዕለትም እንግዲህ ከድሉ በኋላ በ24 ሜዳ ላይ እንደዚሁ ልምምዱን ሰርቷል ማለት ነው። ትልቅ ግምት የተሰጠው የኢትዮጵያ ብሔራዊ ቡድን እስከ ሻምፒዮናነት ድረስ ሊጓዝ ይችላል ተብሏል። ምክንያቱም ደግሞ ዝግጅቱንና የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ከ17 ዓመት በታች ብሔራዊ ቡድን አስቀድሞ የውጭ ሀገር ዜጋ አሰልጣኝ እስከ መቅጠር ድረስና ልዩ እንክብካቤ እያደረገለት ነው የሚገኘው። ብሔራዊ ቡድኑም በሜዳው ላይ እንቅስቃሴ ጥሩ ነበረ። እንግዲህ በሂደት ደግሞ የሚያስተካክሏቸው ጉዳዮች እንዳሉ የእግር ኳሱ ቤተሰቦችም ሲናገሩ ነበር ከጨዋታው መጠናቀቅ በኋላ። ነገር ግን ደግሞ በዚህ በአበበ ቢቂላ ስቴዲየም በተደረገው ጨዋታ ላይ የኢትዮጵያ ብሔራዊ ቡድን ወጣቶቹ ትልቅ ተስፋን የሚሰጥ አይነት እንቅስቃሴ ተመልክተንባቸዋል። ይሄ ነገር ከጎለበተና ብሔራዊ ቡድኑ ዘለግላሉ አመታቶች አብሮ በጋራ መቆየት ከቻሉ ብዙ ተስፋ ያለው ብሔራዊ ቡድን እንደሆነ ተመልክተናል። ጨዋታውን ስላሸነፈ ብቻ ሳይሆን እንደ ብሔራዊ ቡድን ያለው ቅርጽ በጣም ጥሩ እንቅስቃሴ የታየበት ነበረ ከሩዋንዳ ጋር በነበረው ጨዋታ ማለት ነውና ጥሩ ተስፋ ሰጪ ወጣት ተጫዋቾችን ተመልክተናል። እንግዲህ በቀጣይ የኢትዮጵያ ብሔራዊ ቡድን ይህን አይነት ጥንካሬ አስቀጥሎ በተለይ በ29 የአፍሪካ ዋንጫ የውድድር መድረክ ላይ በሚደረገው ጉዞ እንግዲህ እነዚህ ተጫዋቾች ትልቅ ተተኪ ይሆናሉ ተብሎ ነው እየተገመተ የሚገኘው ካላቸው እንቅስቃሴ አንጻር። በቀጣይ የምድብ ሁለተኛ ጨዋታቸውን የሚያከናውን ይሆናል። ሌሎች ጨዋታዎች እንደዚሁ ተደርጓል። በዚሁ ምድብ በተደረገ ጨዋታ ታንዛኒያ ብሔራዊ ቡድን ከሱዳን ጋር ያደረጉት ጨዋታ በታንዛኒያ ብሔራዊ ቡድን 6-0 አሸናፊነት ተጠናቋል። ግማሽ ደርዘን ግብ አንድ ጨዋታ ባስመለከተው ጨዋታ ላይ እንግዲህ ታንዛኒያ የምድቡን መሪ የምትሆንበትን ውጤት ነው በግብ ክፍያ በመሻል ከኢትዮጵያ ማስመዝገብ የቻለችው ማለት ነው። እነዚህን ውጤቶች ተመልክተናል። በቀጣዩም ቀናቶች እንግዲህ የምድብ ሁለተኛ ጨዋታዎች በድሬዳዋ ኢንተርናሽናል ስቴዲየም እና በአበበ ቢቂላ ስቴዲየም እንደዚሁ ቀጥለው የሚከናወኑ ነው የሚሆነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የሲቢኢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የተስተካካይ አንድ መርሃ ግብር በትላንትናው ዕለት ተከናውኗል። የወቅቱ የፕሪሚየር ሊጉ ሻምፒዮናው ክለብ ኢትዮጵያ መድን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያደረጉት ጨዋታ በፈረሰኞቹ 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ እንግዲህ ንጋቱ ገብረስላሴ በራሱ ግብ ላይ ባስቆጠረው ጎል ነው 18ኛው ደቂቃ ላይ ፈረሰኞቹ ወሳኙን 3 ነጥብ ማግኘት የቻሉት ማለት ነው። እንግዲህ ቅዱስ ጊዮርጊስ እግር ኳስ ክለብ ካደረጋቸው 5 መርሃ ግብሮች 4ቱን በድል በማጠናቀቅ አንድ ጨዋታ ብቻ ነው ሽንፈት የደረሰበት። ይህንንም ተከትሎ እንግዲህ ከሲዳማ ቡና እግር ኳስ ክለብ እኩል 12 ነጥቦችን ይዞ በግብ ክፍያ ብቻ በመበለጥ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። እንግዲህ በቀጣይ የኢትዮጵያ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብር ጨዋታዎች ከዕለተ ሐሙስ ጀምረው እንደዚሁ የሚከናወኑ ነው የሚሆነው በሐዋሳና በዚህ በአዲስ አበባ ስቴዲየም ማለት ነው። የስድስተኛ ሳምንት መርሃ ግብሮችን ስንመለከት ሲዳማ ቡና ከመቀሌ 70 እንደርታ፣ ነገሌ አርሲ ከአዳማ ከተማ እንደዚሁ ወልዋሎ ከሐዋሳ ጋር ጨዋታቸውን የሚያከናውን ይሆናል። ቅዱስ ጊዮርጊስ እግር ኳስ ክለብ ከሀዲያ ሆሳና እንደዚሁም ኢትዮጵያ ቡና ደግሞ ከኢትዮጵያ መድን ጋር የሚያደርጓቸው ጨዋታዎች በስድስተኛ ሳምንት መርሃ ግብር ላይ ከሚጠበቁ መርሃ ግብሮች መካከል ተጠቃሾች ናቸው። ሲዳማ ቡናና ቅዱስ ጊዮርጊስ እግር ኳስ ክለብ እኩል 12 ነጥቦችን ይዘው የደረጃ ሰንጠረዡን ይመራሉ።
ኤሌክትሪክ፣ ፋሲል ከተማና መቻል ደግሞ በተመሳሳይ እኩል 11 ነጥቦችን ይዘው ተከታዩን ደረጃ ይዘው እየተመለከትን እንገኛለን። አቤል ያለው ከቅዱስ ጊዮርጊስ እግር ኳስ ክለብ እንደዚሁም ደግሞ ያሬድ ብሩክ ከሐዋሳ ከተማ እግር ኳስ ክለብ አራት ግቦችን ከመረብ በማሳረፍ እስካሁን ባለው የሲቢኢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመሩት ይገኛሉ ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶችን ተከታትለን እንመለሳለን። አብራችሁኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ ህዳር 8 2018 ዓመተ ምህረት መረጃዎቻችንን በመከታተል ላይ ትገኛላችሁ። በድጋሚ አብራችሁን ስላላችሁ እያመሰገንን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናመራለን። ከአፍሪካ እንነሳለን። የአፍሪካ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረኩን በፕሌይኦፍ ለመቀላቀል እንደዚሁ ሚኒ ቶርናመንት እየተደረገ ነው የሚገኘው በሞሮኮ አስተናጋጅነት ማለት ነውና አራት ሀገራቶች የደርሶ መልስ ጨዋታቸውን አከናውነዋል። ከዚህ ቀደም እንግዲህ እንደምናስታውሰው ከቀናቶች በፊት ናይጄሪያ ጋቦንን አሸንፋ እንደዚሁ ወደዚህኛው ዙር ማለፏን አረጋግጣ ነበረ 4-1 በሆነ ውጤት ማለት ነው። ከዛ ባለፈ ደግሞ ዲአር ኮንጎም እንደዚሁ ከካሜሩን ያደረጉት ጨዋታ በዲአር ኮንጎ 1-0 አሸናፊነት መጠናቀቁን ተከትሎ ትላንት ምሽት ደግሞ የፍጻሜ ጨዋታ ተደርጓል ማለት ነው። በዲአር ኮንጎ እና በናይጄሪያ መካከል ይህ ጨዋታ መደበኛው 90 ደቂቃ አንዳቻ በሆነ ውጤት ተጠናቋል። ሁለቱን ብሔራዊ ቡድኖች ለመለየት በተሰጠ የመለያ የፍጹም ቅጣት ምት እንግዲህ በመለያ ምት ዲአር ኮንጎ 4-3 በሆነ ውጤት በማሸነፍ ምዕራብ አፍሪካዊቷን ሀገር ናይጄሪያን እንደዚሁ ከዓለም እግር ኳስ ዋንጫ የውድድር መድረክ አሰናብታታለች ማለት ነው። በእርግጥ የዲአር ኮንጎም ጨዋታ ገና ወደ ዓለም ዋንጫው ለማለፍ እጣ ፈንታዋ ገና አልተለየም። በቀጣይ ከላቲን አሜሪካ ሀገራት አሸናፊ ጋር በፕሌይኦፍ ጨዋታዋን አድርጋ ነው ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ የምታልፈው ማለት ነው። እስካሁን ድረስ ግን ባለው ሂደት እንግዲህ ዲአር ኮንጎ እጅግ በጣም ጉዞን በማድረግ ወደ ዓለም ዋንጫው እየገሰገሰች ነው የምትገኘው። ከጫፍ ደርሳለች። አንድ ጨዋታ ነው የሚቀራት። ይህን ጨዋታ ማሸነፍ ከቻለች ደግሞ እንደዚሁ 10ኛ የአፍሪካ ሀገር ሆና ሜክሲኮ፣ ካናዳና እንደዚሁ አሜሪካ በጣምራ በሚያሰናዱት የ2026ኛው 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ተሳታፊ መሆኗን ታረጋግጣለች ማለት ነው። ትላንት እንግዲህ ለናይጄሪያን የእግር ኳሱ ቤተሰቦች እጅግ በጣም የሚያሳምን ምሽት ነበረ ማለት ይቻላል። የናይጄሪያ ብሔራዊ ቡድን በተሻለ ሁኔታ ጥሩ በአውሮፓ የሚጫወቱ ትልልቅ ተጫዋቾችን በስብስብ ውስጥ ይዟል። ቅድመ ግምትም ሲሰጥ የነበረው ጨዋታው ከመጀመሩ አስቀድሞ የናይጄሪያ ብሔራዊ ቡድን ይህንን ጨዋታ በማሸነፍ ወደ ቀጣዩ የፕሌይኦፍ ጨዋታ ያልፋል በቀላሉ ሲባል ነበር። ነገር ግን ዲአር ኮንጎች ጎል ተቆጥሮባቸዋል። በእርግጥ አራተኛው ደቂቃ ላይ ነበረ የመጀመሪያ ጎላቸውን ናይጄሪያዎች ወይም ንስሮቹ ጎል አስቆጥረው ይመሩ የነበረው። ከዛ በኋላ እንግዲህ የዲአር ኮንጎዎች ደግሞ እጅግ በጣም ጠንክረው መጫወትና ባሳዩበት እንቅስቃሴ ከመመራት ወደ አቻ ውጤት መብተው በመለያ ምት እንግዲህ ወሳኙን ጨዋታ በማሸነፍ 90 ደቂቃ ብቻ ቀርቷቸዋል ወደ ዓለም ዋንጫው ለማለፍ ማለት ነው። 10ኛው የአፍሪካ ሀገር ተወካይ ሆነው ለማለፍ ማለት ነው።
ወደ አውሮፓ እናቀናለን። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታቸውን ትላንት ምሽት አከናውነው አጠናቋል። ትላንት የተደረጉ ጨዋታዎች አሉ። የእንግሊዝ ብሔራዊ ቡድንን ጨዋታ እናስቀድም። የእንግሊዝ ብሔራዊ ቡድን ጨዋታውን አድርጓል። ከአልባኒያ ጋር ከሜዳ ውጪ ነበር ያደረገው የአሰልጣኝ ቶማስ ቱኸል ቡድን። ይህንን ጨዋታ 2-0 በሆነ ውጤት ሶስቷን አብስቶች በማሸነፍ እንግዲህ አስቀድሞም ወደ ዓለም ዋንጫው ማለፋቸው አረጋግጠው ነበር። ለማሊያ ክብር የተደረገ ጨዋታ ነው። የእንግሊዝ ብሔራዊ ቡድን በማጣሪያ ጨዋታዎች ያደረጋቸውን 8 ጨዋታዎችን ሁሉንም በማሸነፍ በ24 ነጥቦች እንደዚሁ ወደ ዓለም ዋንጫው ማለፉን አረጋግጧል። ትላንት የተደረጉ ጨዋታዎች ያው ለተለያዩ ተጫዋቾች እድል ለመስጠት የተደረገ የመርሃ ግብር ማሟያ፣ ከዛ በፊትም ያደረጉትን ጨዋታ እናስታውሳለን። ከላቲቪያ ጋር በተመሳሳይ መርሃ ግብር ማሟያ ነበር የተደረገው። ነገር ግን ሃሪ ኬን በዚህ እንቅስቃሴ ላይ 2 ግቦችን ለሶስቷን አብስቶች ከመረብ ማሳረፍ ችሏል። ትላንት ጎሎችን ካስቆጠረ በኋላ እንግዲህ ለሌሎች ተጫዋቾች ደግሞ እንደዚሁ እድል ለመስጠት አሰልጣኝ ቶማስ ቱኸል ቀይሮ አስወጥተውት ነበረ። ነገር ግን ደስተኛ እንዳልሆነ በአካላዊ እንቅስቃሴ ያሳይቷል። ይህንን ደግሞ ብዙም አልወደዱለትም የእግር ኳሱ ቤተሰቦች ማለት ነው። በእርግጥ ሃሪ ኬን ለእንግሊዝ ብሔራዊ ቡድን እጅግ በጣም ወሳኝ ነው። ለክለቡ ባየር ሙኒክም ምን አይነት ውጤት እያስመዘገበ እንዳለ እየተመለከት ነው እንገኛለን። 32 ዓመቱ ላይ ይገኛል ይህ ተጫዋች እና ሙሉ 90 ደቂቃውን መጫወት ፈልጎ ነበረ፣ ወይም ደግሞ 2 ጎል ስላስቆጠረ በቀሩት ደቂቃዎች 1 ግብ አስቆጥሮ አትሪክ መስራት የሚፈልግ አይነት ሁኔታ ተመልክተንበት ነበር። ነገር ግን ያሳየው ከአሰልጣኙ ጋር ተቀይሮ ሲወጣ የነበረው ሁኔታ ብዙ ሰው እንዳልወደደለት እየተመለከትን እንገኛለን ማለት ነው። ሌሎች ጨዋታዎች ተደርጓል። የጣሊያን ብሔራዊ ቡድን እንደዚሁ ከኖርዌይ ጋር ያደረገው ጨዋታ በኖርዌይ ብሔራዊ ቡድን 4-1 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ አሰልጣኝ እንደዚሁ ጋቱሶ ቡድን 1-0 በሆነ ውጤት የመጀመሪያውን ግማሽ 45 እየመራ ነበር። ሁለቱ ብሔራዊ ቡድኖች ወደ ረፍት ወደ መልበሻ ክፍል ያመሩት። ከረፍት መልስ ግን ሀገረ ኖርዌይ እጅግ በጣም ጠንክራ ነበር የገባቸው ወደ ሜዳ። ይህንንም ተከትሎ 4-1 በሆነ ውጤት ማሸነፍ ችሏል። ኤርሊንግ ብራውት ሃላንድ በዚህ እንቅስቃሴ ላይ 2 ግቦችን ከመረብ ማሳረፍ ችሏል ማለት ነው። ይህ ተጫዋች እንግዲህ ከጊዜ ወደ ጊዜ የሚያስቆጥራቸው ጎሎች እጅግ በጣም በርከት እያሉ የዘመናችን ቁጥር 1 የፊት መስመር አጥቂ መሆኑን እያስመሰከረ ነው የሚገኘው በክለቡ ማንቸስተር ሲቲ እና በብሔራዊ ቡድን ደረጃ ማለት ነው። ሌሎች ጨዋታዎች ተደርጓል። አዘርባይጃንን የገጠመችው ከሜዳዋ ውጪ ፍራንስ እንደዚሁ 3-1 በሆነ ውጤት ማሸነፍ ችላለች። አስቀድማ ለነገሩ የፈረንሳይ ብሔራዊ ቡድን ወደ ዓለም ዋንጫው ማለፉን ካረጋገጡ ሀገራቶች መካከል አንደኛው ነበረ። ትላንት እንግዲህ ለማሊያ ክብር ባደረገው ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። እስራኤል ከሞልዶቫ ያደረጉት ጨዋታ በእስራኤል 4-1 አሸናፊነት ተጠናቋል። ፖርቹጋል እንደዚሁ አርሜኒያን በጣም 10 ግቦች ነው የተመለከትነው በዚህ እንቅስቃሴ ላይ። የፖርቹጋል ብሔራዊ ቡድን 9-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። በዚህ እንቅስቃሴ ላይ 2 ተጫዋቾች ሶስታ ወይም ደግሞ አትሪክ መስራት ችሏል። ጆዋ ኔቬዝ 3 ግቦችን ከመረብ አሳርፏል። እንደዚሁ የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ብሩኖ ፈርናንዴዝ 3 ግቦችን ከመረብ አሳርፎ በተመሳሳይ አትሪክ መስራት ችሏል። ሬናቶ ቬጋ እና እንደዚሁ ራሞስ ካንሴሎ ቀሪዎቹን የፖርቹጋል ብሔራዊ ቡድን ግቦችን ከመረብ ማሳረፍ የቻሉ ተጫዋቾች ናቸው ማለት ነው። ይህንን ተከትሎ እንግዲህ የፖርቹጋል ብሔራዊ ቡድን ወደ ዓለም ዋንጫው ማቅናቱን እንደዚሁ አረጋግጧል። በትላንቱ እንቅስቃሴ እንደሚታወሰው የ5 ጊዜ ባሎን ዶር ክብር አሸናፊው የ41 ዓመቱ ወይም ወደ 41 ዓመት እየተጠጋ የሚገኘው ክርስቲያኖ ሮናልዶ ቀይ ካርድ ባለፈው ጨዋታ መመልከቱን ተከትሎ በትላንቱ እንቅስቃሴ አልነበረም። ምናልባት ብሩኖ ፈርናንዴዝ ያስቆጠራቸው የፍጹም ቅጣት ምቶች የሱ ሊሆኑ ይችላሉ። በጨዋታው እንቅስቃሴ ላይ ጎል ሊያስቆጥር የሚችልበት ሂደት እንደነበረ እንግዲህ ሲገመት ነበረ ትላንትና። እንግዲህ ክርስቲያኖ ሮናልዶን ያለያዘው የፖርቹጋል ብሔራዊ ቡድን 9-1 በሆነ ውጤት እንደዚሁ አርሜኒያን በማሸነፍ ወደ ዓለም ዋንጫው ማለፉን አረጋግጧል ማለት ነው። እንግዲህ በቀጣይ እንመለከታለን። የጣሊያን ብሔራዊ ቡድን ግን ጋር በተያያዘ በቀጣይ እንግዲህ በፕሌኦፍ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ከ2014 በኋላ ወደ ዓለም ዋንጫው ለመምጣት ከፍተኛ ጥረት በማድረግ ላይ ነው የሚገኙት። ትላንት ቢያሸንፉም አያልፉም ነበር። የጎል ብዛታቸውን ወደ 9 ምናልባት ከፍ ማድረግ የሚችሉበት አጋጣሚ ቢፈጠር ነበረ ማለፍ የሚችሉትና ይህን አይነት ሁኔታ ተመልክተናል። ትላንት በነበረው እንቅስቃሴ የአውሮፓ ሀገራት ወደ ዓለም ዋንጫው ለማለፍ ባደረጓቸው ጨዋታዎች ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም በድጋሚ አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አጫጭር መረጃዎችን ወደ እናንተ ማድረሳችንን የምንጀምረው የአሰልጣኝ ዚነዲን ዚዳንን የተመለከተውን መረጃ ቀዳሚ በማድረግ ነው። የ53 ዓመቱ ጎልማሳው አሰልጣኝ ዚነዲን ዚዳን እንግዲህ በሪያል ማድሪድ ቤት በተጫዋችነትና በአሰልጣኝነት ትልልቅ ክብሮችን ማሳካት ችሏል። ያለ ስራ ነበር ከሪያል ማድሪድ ጋር ከተለያየ በኋላ ይህ አሰልጣኝ የቆየው። አሁን ግን የሀገሩን ፈረንሳይ ብሔራዊ ቡድንን ለመረከብ እንደዚሁ መስማማቱ እየተገለጸ ይገኛል። የተለያዩ ትልልቅ የመረጃ ምንጮች የመገናኛ ብዙሃን እየዘገቡት ነው የሚገኘው። ዴሻም እንግዲህ ረጅም ዓመታት የፈረንሳይ ብሔራዊ ቡድን በማሰልጠን ውጤታማው አሰልጣኝ ይታወቃል። አሁን ላይ እንደሚለቅ ከዚህ ቀደም መረጃዎች ሲወጡ ነበሩ። ነገር ግን እሳቸውን ደግሞ ሊተካቸው የሚችለው የፈረንሳይ ብሔራዊ ቡድን ኮከብ የምንጊዜም ሌጀንድ የ1998ቱን የዓለም ዋንጫን ከፍ ማድረግ የቻለበትን አጋጣሚ እናስታውሳለን። ከዛም ባለፈ ደግሞ 2006 በጣሊያን ብሔራዊ ቡድን በመለያ ምት ዋንጫውን ክብር ያጣችበትን እሱም ደግሞ ማቴሪያዚን በቴስታ ተማቶ የወጣበት ክስተት ደግሞ የዓለም ዋንጫው የመጨረሻው እንደዚሁ ምዕራፍ እንደነበረ የዚነዲን ዚዳን የሚታወስ ነው። አሁን የሀገሩን የፈረንሳይ ብሔራዊ ቡድንን ለመረከብ ስለመስማማቱ ተነግሯል። በቀጣይ ከ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ መጠናቀቅ በኋላ ነው ርክክቡን የሚያደርገው ተብሏል። ዚነዲን ዚዳን እንግዲህ በሪያል ማድሪድ ቤት ውጤታማ መሆኑን ማስመስከር ችሏል። ብዙዎች በሌላ ክለብና በሌላ ብሔራዊ ቡድን መመልከት ይፈልጋሉ። የአሰልጣኝነት እንደዚሁ ክህሎቱን በተመለከተ መፈተሽ ይፈልጋሉ። ምክንያቱም ሪያል ማድሪድ የነበረው የሰበሰባቸው ኮከቦች ቀላል የማይባሉ ስለሆነ ብዙ ጊዜ በሪያል ማድሪድ ቤት ውጤታማ የሚሆኑ አሰልጣኞች ያን ያህል ሲወራላቸው አይሰማም። ስብስቡ በጣም ጠንካራ ነው፣ ቡድኑም ሪያል ማድሪድ ነው የሚል አስተያየቶች ስለሚሰጡ ማለት ነው። እንግዲህ ዚዳንን ቴክኒካል ኤሪያው ላይ ሆኖ በቀጣይ ከ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ መጠናቀቅ በኋላ በፈረንሳይ ብሔራዊ ቡድን ልንረከበው የምንችልበት እድል ስለመስፋቱ እየተገለጸ ነው የሚገኘው። ወደ ሌላኛው የአሰልጣኝነት መረጃ ስናልፍ ደግሞ እንደዚሁ ሰር አሌክስ ቻማክ ፈርጉሰን የማንቸስተር ዩናይትድን የክረምት የተጫዋቾች የዝውውር መስኮትን አስመልክተው የሰጡትን አስተያየት እናገኛለን። እንግዲህ ውጤታማው የማንቸስተር ዩናይትድ የቀድሞ አሰልጣኝ ሰር አሌክስ ቻማክ ፈርጉሰን የክረምቱ የተጫዋቾች የዝውውር መስኮት ላይ ቀይ ሰይጣናቱ ወደ ኦልድ ትራፎርድ ያመጣቸው አዳዲስ ተጫዋቾችን በተመለከተ አስተያየታቸውን ሲሰጡ ለኔው ትልቁ ፊርማ ብለው ያስቀመጡት አለ። በአንደኛ ደረጃ ላይ ሴኔ ላሜንስ ይህ ቤልጂየማዊ የ23 ዓመት ግብ ጠባቂ እንግዲህ አንድሬ ኦናናን ጓንት ተቀብሎ ነው ወደ ማንቸስተር ዩናይትድ ቤት የመጣው። ይህንን ከተረከበ በኋላ እንግዲህ በጣም ጥሩ መሻሻል ተመልክተንበታል። በቡድኑ እንቅስቃሴ በአጠቃላይ ቅርጽ የሚያድናቸው ኳሶች የአሸናፊነት ሜንታሊቲው በጣም ከፍ ያለ መሆኑን ተመልክተናል። እሳቸውም ይህንን አረጋግጠውለታልና በክረምቱ የተጫዋቾች የዝውውር መስኮት ዩናይትድን ከተቀላቀሉ ተጫዋቾች መካከል አንደኛው ይህ ቤልጂየማዊ ግብ ጠባቂ ሴኔ ላሜንስ ነው የሚል አስተያየት ሰጥቷል ማለት ነው። የፊት መስመር አጥቂ ላይም የነበሩትን ተጫዋቾች እንደዚሁ የዝውውር ሁኔታቸው ጥሩ ነው፣ ነገር ግን መሻሻል ያለባቸው አንዳንድ ጉዳዮች ብለውም እንደዚሁ አንስቷል። በተለይ የማቲያስ ኩናን እና የቤንጃሚን ሴስኮን ዝውውር በተመለከተ ማለት ነው። ብራያን ምቤሞ በአንጻራዊነት በጣም በጥሩ ሁኔታ እየተመለከተ ነው እንገኛለን። ግቦችንም እያስቆጠረ ነው የሚገኘው። ነገር ግን እሳቸው ደረጃ አንድ የዩናይትድ የክረምቱ ፈራሚ አድርገው ያስቀመጡት ግብ ጠባቂውን ሴኔ ላሜንስን ነው ማለት ነው። ብዙዎችም ግን የዚህን የግብ ጠባቂ ሚና በደንብ እያደነቁት ይገኛሉ። በማንቸስተር ዩናይትድ ቤት እያሳየ ያለውን ጅማሮ በተመለከተ ማለት ነው። ከሮያል አንትዌርፕ ከቤልጅየሙ እንደዚሁ ሊግ ነው ያስፈረሙት ይህንን ተጫዋች ማለት ነውና ይህንን ተመልክተናል። ወደ ቀጣዩ ደግሞ መረጃችን ስናልፍ የአርሰናልን መረጃ እናገኛለን። አርሰናል እግር ኳስ ክለብ እንግዲህ
ያለው ስብስብ በጣም ጠንካራ መሆኑን ቡድኑ ደግሞ ያለውን ጥንካሬ እየተመለከትን እንገኛለን። የፕሪሚየር ሊጉ መሪ ነው። በቻምፒየንስ ሊጉም በጣም ጥሩ ጉዞ እያደረገ ይገኛል። በዚህ ዓመት በክረምቱ የተጫዋቾች የዝውውር መስኮት የሚያስፈርማቸው ተጫዋቾች እጅግ በጣም ኳሊቲያቸውን የጠበቁና የቡድኑን አጠቃላይ አካሄድ መቀየር የቻሉ ተጫዋቾች ናቸው ማለት ይቻላልና ከአርሰናል ጋር በተያያዘ እንግዲህ አሁን ጥሩ ያልሆኑ መረጃዎችን ተመልክተናል። በተለይ በሀገራት ጨዋታዎች ላይ የብራዚል ብሔራዊ ቡድን የአፍሪካዊቷን ሀገር የሴኔጋል ብሔራዊ ቡድን በወዳጅነት ጨዋታ 2-0 በሆነ ውጤት ባሸነፈበት ጨዋታ ላይ ገብርኤል ማጋሌዥ የአርሰናል ወሳኝ ተጫዋች እንደሆነ ይታወቃል። የተከላካዩን ዲፓርትመንት በዋናነት የሚመራው እሱ ነውና የብሽሽት ጉዳት አጋጥሞታል። ይሄ ለአርሰናል ደጋፊዎች ጥሩ አይደለም። በቀጣይ ደግሞ አርሰናል በጣም ወሳኝ ጨዋታዎች አሉት በፕሪሚየር ሊጉ እንግዲህ ሳምንት ከባድ ጨዋታ ነው የሚጠብቀው። በሰሜን ለንደን ደርቢ ቶተንሃም ሆትስፐርስን በሜዳው ይጋብዛል። በዚህ እንቅስቃሴ ላይ ወደ አሸናፊነት እንዲመጣ ይጠበቃል። ምክንያቱም ወደ ሀገራት ጨዋታ ከማምራታቸው በፊት በስቴዲየም ኦፍ ላይት ከሰንደርላንድ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማጠናቀቁ የሚታወስ ነውና የከተማ ባላንጣውን በማሸነፍ መሪነቱን ማጠናከር ይጠበቅበታል። ለዚህ ደግሞ ወሳኝ ከሆኑ ተጫዋቾች መካከል አንደኛው ገብርኤል ማጋሌዥ ነውና የብሽሽት ጉዳት አጋጥሞታል። እንግዲህ ይሄ የብሽሽት ህመም በተጫዋቾች ላይ የሚደርስ ነው። እንግዲህ ደረጃም እንዳለው ነው እየተገለጸ የሚገኘው። ምናልባት የመጀመሪያውን ደረጃ ህመም ከሆነ ከ1 እስከ 3 ሳምንት በጉዳት ከሜዳ ሊርቅ እንደሚችል ተገልጿል። ደረጃ 2 ከሆነ ደግሞ ከ3 እስከ 6 ተብሏል እና ይሄ የሚሆንበት አጋጣሚ ግን ሰፊ እንደሆነ ነው እየተገለጸ የሚገኘው ማለት ነው እና ያው የአርሰናል የሕክምና ቡድን አባላቶች የሚያወጡት ሪፖርት ወይም ደግሞ የተጫዋቹ የጉዳት መጠን መገለጽ አለበት። ነገር ግን አሁን መላምቶች ናቸው እየወጡ የሚገኙት። ሶስተኛው ደረጃ ከሆነ ግን እንደዚሁ ከ6 እስከ 8 ሳምንታት ሊቆይ ይችላል። ከ1 ወር ከ2 ሳምንት እስከ 2 ወር ኦልሞስት ሊያቆየው የሚችልበትና ቀዶ ጥገናም የሚያስፈልገው አይነት ነው የደረጃ 3ቱ ተብሏል እና የሱ ግን የደረጃ 2 ሊሆን የሚችልበት እድል ሰፊ ስለመሆኑ እየተገለጸ ይገኛል ማለት ነው። በቀጣይ ከዚህ ጉዳት ጋር በተያያዘ ከገብርኤል ማጋሌዥ ጋር በተያያዘ የሚወጡ መረጃዎችን በተመለከተ እንግዲህ እኛም ወዲያው ወደ እናንተ በተለያዩ አማራጮች መረጃውን የምናደርሳችሁ ነው የሚሆነው። አርሰናል እንግዲህ በቀጣይ ከቶተንሃም ሆትስፐርስ ጋር በሜዳው ይጫወታል። ከዛ ውጪ ደግሞ እንደዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የጀርመኑን ክለብ በጥሩ ወቅታዊ አቋም ላይ የሚገኘውን ባየር ሙኒክን የሚገጥምበትም ጨዋታ አለ። ከዛ በመቀጠል እንደዚሁ በሌላ የለንደን ደርቢ ጨዋታ ወደ ስታንፎርድ ብሪጅ አቅንቶ ደግሞ እንደዚሁ ከቼልሲ ጋር ጨዋታውን ያደርጋል። ለነዚህ ጨዋታዎች ገብርኤል ማጋሌዥ የመድረሱ ነገር አጠራጣሪ ነው ተብሏል። ይህንንም ተከትሎ ምናልባት ፔሮ ኢንካምፔ የሱን ቦታ ሊሸፍን የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። ወደ ማንቸስተር ሲቲ ቤት እናቅና። የማንቸስተር ሲቲን መረጃ ደግሞ ወደ እናንተ ስናደርስ አንቶኒ ሴሜኞን ለማስፈረም ፍላጎት እንዳላቸው ተነግሯል። ይህንን የዝውውር ሁኔታ ስለመቀላቀላቸው ተገልጿል። እንደውም አሰልጣኝ ፔፕ ጋርዲዮላ የዚህን ዝውውር ሁኔታ በክረምቱ የተጫዋቾች የዝውውር መስኮት ማጠናቀቅ እንደሚፈልጉ ተነግሯል። በጥር የተጫዋቾች የዝውውር መስኮት ከተሳካ ይህንን ተጫዋች ወደ ኢታር ለማምጣት ፍላጎት አላቸው ተብሏል እና ይህን አይነት እንቅስቃሴ ላይ ስለመሳተፋቸው እየተነገረ ነው የሚገኘው። ሌላው በዚህ በአውሮፓ ሀገራት የዓለም እግር ኳስ ዋንጫ የውድድር መድረክ የማጣሪያ ጨዋታዎች ላይ አንድ አስገራሚ የፊት መስመር አጥቂ እየተመለከትን ነው የምንገኘው። በሁለት ጨዋታዎች ላይ ተመልክተነዋል። ትሮይ ፓሮት የተባለው ሪፐብሊክ ኦፍ አየርላንድ ብሔራዊ ቡድን ተጫዋች ማለት ነው በሁለት ተከታታይ ጨዋታዎች ላይ 5 ግቦችን ከመረብ ማሳረፍ ችሏል። ይሄ በትልልቅ አጥቂዎች ላይ የሚታይ ብቃት ነው ማሳየት የቻለው። የፖርቹጋል ብሔራዊ ቡድንን 2-0 በሆነ ውጤት ባሸነፉበት እንቅስቃሴ ሁለቱንም ግቦች ከመረብ ማሳረፍ የቻለው ይህ የ23 ዓመት ለኤዜድ አልካማር እየተጫወተ ይገኛል ለፌኖርዱ ክለብ ማለት ነውና ይሄ ተጫዋች ለኤዜድ አልካማር ይቅርታ ለኤርዲቪዚዮ ለሆላንዱ ክለብ እየተጫወተ የሚገኝ ተጫዋች ነው። ይሄ ተጫዋች እንግዲህ አሁን ከወዲሁ ትልልቅ ክለቦችን ትኩረት ስለመሳቡ ነው እየተነገረ የሚገኘው። ትላንትም ከሃንጋሪ ጋር በነበራቸው ጨዋታ እንደዚሁ 2 ጊዜ ተመርተው ነበር። ነገር ግን 3 ግቦችን ከመረብ በማሳረፍ አትሪክ መስራት ችሏል። የሃይላንድ ብሔራዊ ቡድንም ምናልባት ወደ ፕሌይኦፉ ያለፈበትን ውጤት ነው ማስመዝገብ የቻለው እንግዲህ ነጥቡን ወደ 10 ከፍ በማድረግ ማለት ነው። ከዚህ ጋር ተያይዞ እንግዲህ ተጫዋቹ ብቃት ወደ ሌሎች ክለቦች
ክለቦች የሚያመራበትን እድል እየከፈተለት እንዳለ ተነግሯል ማለት ነው። በኤርዲቪዜ 7 ጨዋታዎችን አድርጎ እንደዚሁ 6 ግቦችን ከመረብ አሳርፏል። 1 ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል የቻለበትንም ሂደት ተመልክተናልና የተጫዋቹ ብቃት እንግዲህ አንዳንድ ተጫዋቾች የሚገኙትን አጋጣሚዎች በጥሩ ሁኔታ በመጠቀም ሌሎች ትልልቅ ክለቦች እንዲያጯቸው ያስችላሉና ይሄ የዓለም ዋንጫ ማጣሪያ ለዚህ ተጫዋች ትልቅ ለትሮይ ፓሮት ትልቅ አስተዋጽኦ እንዳበረከተለት መመልከት እንችላለን። በቀጣይ የትኛው ክለብ ሊያስፈርመው ይችላል? አሁን ግን በኤዜድ አልካማር እየተጫወተ ይገኛል በኤርዲቪዜ ማለት ነው። ወደ ሌሎች መረጃዎች እንለፍ። አርሰናልን በድጋሚ በሌላ መረጃ አግኝተነዋል። አርሰናል እንደዚሁ የቲምበርን ወንድም ለማስፈረም ጥረት በማድረግ ላይ እንደሚገኝ ተነግሯል። የተለያዩ ክለቦች የዚህን ተጫዋች ፊርማ ለማግኘት ጥረት በማድረግ ላይ ነው የሚገኙት። አሁን ለፌኖርድ እየተጫወተ ይገኛል። የተጫዋች ኳይንተን ቲምበር ይሰኛል። 24 ዓመቱ ላይ ነው የሚገኘውና የተከላካይ ስፍራ መንበሩን ወይም ደግሞ የአማካኝ ስፍራውን የበለጠ ለማጠናከር ይህንን ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል ማለት ነው። የቲምበር ወንድም ነው እንግዲህ ወንድምየው በቀኝ በኩል ይጫወታል። ይህም ተጫዋች እንደዚሁ የአርሰናል ስብስብ አባል በቀጣይ የሚሆንበት እድል እንዳለ እየተነገረ ነው የሚገኘው። ይህንን ደግሞ ለማግባባት የዲፕሎማሲውን ስራ የሚሰራው ወንድሙ ነው እየተባለ ይገኛል። ሌላኛው ቲምበር ማለት ነውና ይህንን ተመልክተናል በአርሰናል በኩል። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። ለዛሬ ለተሰኙ ህዳር 8 2018 ዓ.ም ስለተከታተላችሁ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ደግሞ እንደዚሁ ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። የናሁ ቴሌቪዥን ፕሮግራሞችን ለማግኘት በተለይ ዜናዎችን ለማግኘት ደግሞ እንደዚሁ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። እንደዚሁ ሌላኛው ዩቲዩብ ቻናላችን አለ። የመዝናኛ ፕሮግራሞችን ታገኙበታላችሁ። ከሀገር ቤት እስከ ባህር ማዶ የተለያዩ ወቅታዊና አዳዲስ መረጃዎችን የምታገኙበት ቻናላችን ነው። ከ400 ሺህ በላይ ተከታዮች አሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ከዛ በተጨማሪ በቲክታክ፣ በፌስቡክ፣ በሌሎችም አማራጮች በመላው ዓለም እየደረስን እንገኛለን። ከቴሌቪዥን በተጨማሪ ማለት ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ቀን ይሁንላችሁ።